በጣም ይቅርታ እንጂ ይቅርታ ማለት ያለ ማፍጠር የለም እነሰሉ ድጋሚ መዞር ነው የምጀምረው። ሳልበላ 2 ቀን ሆነኝ። ጾማለሁ አላፈጥርም እና 2 ቀን ላይ በቃ አልቻልኩም። አፍጥር ሰዓት ላይ ከሰላም መስጊድ ፊት ለፊት ምግብ ቤት አለ እና እዛ አፍጥር ላይ ምናምን በጣም ብዙ ሰዎች እዛ ይሄዳሉ ይበላሉ ምናምን እና እየበሉ ቁጭ ብዬ እጠብቅ ነበረ ማለት ወይ አስተርፎ ቢወጡ ወይ የሆነ በወስድ ብዬ በጣም አስብ ነበር እና የዛ ታይም ላይ የሆነ ሰው ይበላና እንትን አለ አስተርፎ ወጣና ሄጄ አስተናጋጁን በነተርቦኝ ነውና ላፈጠርኩም ስጠኝ ምናምን ሲለው ወይ 30 ብር ወይ 40 ብር ከሌለ አይቻልም። እና 30 ብር ወይ 40 ብር ከሌለሽ አይሆንም። እኔም አስተናጋጅ ነኝና አለቆች የሚያዙኝ በጣም ርቦኝ ነው 2 ቀን ሆኖኛልና ላፈጠርኩም ምናምን አልኩት። እንደዛ ሳዋራው ነው ትዝ የሚለኝ። ከዛ ራሴን ስነቃ ያገኘሁት ሆስፒታል ራሱ አስተናጋጅ ነው ይዞኝ ሄደውና እያለቀሰ ነው ወላሂ አፉ በይኝ ግን የዚህ ያክል አልመሰለኝም ነበር። እኛ ሰዎች ወድቆ ወይ የሆነ ነገር ሆኖ ሰው ካላየን አናምን ምናምን ብሎኝ የዛኑ ሰዓት ላይ በቃ እኔ ወደ ስራ መሄድ አለብኝ ምናምን ብሎኝ ሄደ። እና አሁን እንደዚህ እንደምትተኝ አይደለም ማለት የዛኔ በጣም ከሰውነት ተራውጥቼ ነበር። በቃ ይሄ ሰው መራቁ ምናምን ብቻ ሳይሆን በቃ ምንም የማላውቀው ህይወት ነው እየኖርኩ የነበረው። በህይወቴ መራብ ምን እንደሆነ አላውቅም። አሁን ላይ የትኛውም ቻሌንጅ በጣም ምንም አይመስለኝ። መራብን እስከ ጥግ አይቼዋለሁ ይዛኔ። በቃ ምን ያክል ሲርብሽ ምን ያክል እንደሚሰማሽ አውቃለሁ። በቃ ማደሪያቱ በብርድ እየተቀጠቀጡ ማደር ምን እንደሆነ አውቃለሁ። ከሰለምኩኝ በኋላ ነው ትልቁ ፊት ነው የመጣው እና በጣም ቻሌንጅ ያሳለፍኩት ከሰለምኩኝ በኋላ። እናትሽ እንደፈራው ታደረግሽ ወይ አለችሽ? አዎ አልሻት። ከዛ በኋላ የከሌ ልጅ ነሽ ወይ ስትባይ የከሌ እህት ነሽ ወይ ስትባይ አይ አይደለሁም ተመሳሳይባችሁ ነው ብለሽ የምትመልሺው ብላሽ ነበረ አይደለ? ከዛ በኋላ አልተመለሽም ወደ ቤት? አልተመለስኩም። ትንሽ ጊዜ እነ ጓደኞቼ ጋር ነው ያረፍኩት እና በመሀል እናታቸው ወደ ሀይራ ሄደች እና 2 ወንድማማቾች ብቻ መኖር ጀመሩ እና በዛ መሀል ላይ አክስታቸው መጣ።